አንቺ ነው እንደ ፍቅር ተስፋኛ? አዎ ሰላም ብያለሁ። እንዴት ናችሁ? እንዴት ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን። ከእስልምና ነው የመጣሽው? ሰዋራህ ነው ግን። አዎ ኦኬ። ከእስልምና የመጣሽ ነሽ? አዎ ያው ማለት እኔ ማመስገን አልችልም። በጣም ነው የማመሰግነው ከጨለማ ስለወጣኝ። ወይኔ ለምን እንትን ትያለሽ? ችግር የለውም። መልካም ምነው በውስጥ አመልሽልኝ? አላወራም አልሽኝ እኮ። ላውራት እኔ ትፈቅድልኛለህ? አያት ታወሪያለሽ። ቆይ ችግር የለውም። አንቺም እንትን ስለምትይ ችግር የለውም። የፍቅር ተስፈኛ ዋናው አንቺ መዳንሽ ነው። አያት እንደ እህትሽ አንቺም ከጨለማ የምትወጪበት ሩቅ አይሆንም፣ ቅርብ ነው። ዋናው ተስፋችንም አላማችንም እቅዳችንም እናንተ እኔ አብጃለሁ። አልሐምዱሊላህ አልሐምዱሊላህ። አያት ተረጋጊ። ያው እህትሽን አስገባንልሽ አይደለ? ሲጀመር እህት አብደሻል። አንቺ እኮ በቃ አብደሻል። ወላሂ ለአዚም እኔ በዚህ ማውራት እራሱ አልፈለኩም ነበር። እሷን በውስጥ አልመልስ ስልክ አላነሳ ስላለች ነው እንጂ ጥያቄ ካሉሽ እኮ አንቺም ትጠይቂያለሽ። ችግር የለውም። አንቺም እርግጠኛ ነኝ ከጨለማ ትወጫለሽ። እና አሁን እኔ እና አንቺ ደግሞ እዚህ ልንሟገት ነው ወይስ ምንድነው? እሺ አዎ አብጃለሁ እንበልና አብጃለሁ እና በምን ልታድኑኝ ፈልገሽ ነው? በመስቀል ነው? በጸበል ነው? ወይስ በየትኛው እምነት ልዳን? እስልምና ውስጥ በሆነ ነው። አሁን እዚህ ገብተሽ አትረብሽ። ለማንኛውም እኔ እና አንቺ ዝም እንሟገትበት አይደለም። ለማንኛውም ሰላም ብዬሻለሁ እህቴ። ብቻ በነገራችን ላይ ብታስተምሩልኝ ደስ ይለኛል። ታላሽ እህቴ ነኝ። ኦኬ ታናሽሽ ነች? ታናሽሽ ሆነ ትማራለች ነች? ትማራለች። ታናሽ እኔ መልካም የታንሽና ወሬኝ እስኪ ምንድነው? ሀያት ምንድነው? አትመውቱኝ አንዴ። ያ ቀስ በይና ተረጋጊና። ምንድነው እሱ ስሜት ማለት ምንድነው እሱ የሆነው? ምንድነው የሆነው? እናንተ ልጠይቃችሁ ምን አርጋችኋት ነው እንጂ አንቺ ደግሞ ማለት ነው ለፎሎ ብለሽ ወላሂ ለአዚም በጣም ታሳዝኛለሽ። ወረበለን ሀያት ጥያቄሽን ልመልስ። ምን አርጋችኋት ነው? ክርስቶስን ቀመሰች፣ የክርስቶስን አስተምሮ አየች፣ ክርስቶስን አመነች። ብርሃን ነው፣ ህይወት ነው፣ ተከተለችው። የመሐመድን አስተምሮ ያሳለፈችበትን ዘመን አሰበች፣ ጨለማ ነው፣ ሴጣናዊ ነው፣ ጥላ ወጣች። ስለዚህ ምንድን ያቀመሰባት ክርስቶስን ነው። ሲጀመር ወላሂ አያት አዩዬ ጥያቄዎች ይኖሩሻል አውቃለሁ። ጥያቄዎች ካሉሽ ጥያቄዎችሽን እንመልሳለን። ማለት በአንደኛው ሴንቸሪ ላይ ነው ያለነው የተለጠኝ እኔ ሲጀመር እኔ እናንተን ተከታትዬም አላውቅም ተምሬም አላውቅ። ለምን እማራለሁ? አልሐምዱሊላህ ረብል ዓለሚን የለቀኝን እኔ ያውቃለሁ። ስለዚህ አሁን በጣም ተሳዝኛለሽ ወላሂ። ተቻልሽ ምን እናግዝሽ? እሺ እኔ ነው ታግዙኝ እናንተ። ለእናንተ አላህ ሀዲያ ይስጣችሁ። ሀዲያ ማለት ሀዲያ ደቡብ ውስጥ ያለው ሀገር ነው። ጥያቄ ካለሽ ጠይቂን፣ አሊያም እንጠይቅሽ። እሺ እንድንድን እሺ ጥያቄ እንጠይቅሽና መልሽልን። እሺ እህትሽንም ታድኛታለሽ። ያው እህትሽም ወደ አንቺው እንድትመለስ እንጠይቅሽ። አሊያ እስልምና እውነት ከሆነ እውነት ነው። አልሐምዱሊላህ እናንተ በምትሉት ወንድ ልጅ አናመልክም። እናውቃለን። አላህ እንዳገረድ ነው ማለት ነው። ምክንያቱም ጺም አልባ ሆኖ ለሙሐመድ ተገልጦለታል። ጥያቄያችን እሱ ስላልሆነ ተረጋጊና እህታችን
ተረጋግተሽ ጥያቄ ካለሽ ጠይቂን፣ አለም እንጠይቅሽ፣ አለም በክብሩ ረጂ ይፈሻል። አረኔ ወርዳለሁ ማለት ጥያቄ የሚያውቁትን አትጠይቅም። እነሆ እሱ ጋገራም እንደ እንትን ካለ እውቀቱ ካለ ነው። እዚህ ጋር የማያውቁ ልጆች በውሸት እንትን እያልኩ አያከፈርክ። አንቺ ደግሞ በውስጥ አውሪኝ። መልካም ታወራሻለህ። በቃ እኔ ተባበርሻለሁ። በውስጥ ስለ ክርስቶስ ጌትነት አምላክነት ተሰብክሻለሽ። እንደዛ አይደለም። ከቻልሽ ማለት ብትማር ደስ ይለኛል። ባታወርዷት እኔ ወርዳለሁ፣ እሷም ባታወርዷት ራሳት አልወረደች ባታወርዷት ደስ ይለኛል። እና ደግሞ ይሄ ማለት መናገር አልችልም። በጣም ነው የማመሰግነው። እፎይ ከታችም ሁኔ ቢሆን ተረድቼ ወደ ብርሃኑ መጥቻለሁኝ። ስታስተምር ምናምን እንደዚህ ስታስተምር ከታች እየሆንኩ እያዳምጣለሁ። እኔ ጥያቄ እንኳን ጠይቄ አላውቅም። በራሴ ተረድቼ እግዚአብሔር ይመስገን ወደ ቤቱ ስለመጣሁ እና እህቴን ደግሞ በእግዚአብሔር ስም ማለት በጸሎት አስቡልኝ። ብታስተምሯት ደስ ይለኛል። ማርያም እናስተምርልሻለን፣ ትማራለች። ክርስቶስ ስንሳት ይኖርሽን አልሐምዱሊላህ ወላሂ ትድናለች። እርግጠኛ ነኝ ትማራለች። አሁን ለህዝዋን አያት ለህዝዋን ነው አሁን የምንልህ ማትማራለች። አሁን በኋላ ሁሉም ሲጀምሩ እንደዚህ ነው። መጀመሪያ ጊዜ ላይ ያላግጣሉ፣ ያሾፋሉ ምናምን ነገር ከጊዜ በኋላ ነው ሲጀመርና አንቺ ደግሞ ማለት ነው ወላሂ ለፎሎ ብለሽ ከሆነ ታሳዝኛለሽ። ወረበል ተባን አስተግፍሩላህ። እሺ ለማንኛውም ሰላም አለይኩም። ለማንኛውም ሜቢ ይሄ ጉዴ በቃ ማለት ለፎሎ ምናምን ነው። እሱ ሲገባሽ ትመጫለሽ አልኩሽ እኮ። ስለ እስልምናሽ የሚያስተምራሉ፣ ስለ ክርስትና ሚዩት አድርጋችኋት ከሆነ ነው ሚዩት ያደርጋችኋት። ማን ሚዩት አድርጓት ነው እንዴ? ናኑ ሞዴሬተር ያለው ማን ነው ይላል። አይ ሚዩት ማንንም አላደረጋትም፣ ራሷ ነች። ስራ ላይ ነች መሰለኝ። ግን ቦስዬ አንድ ሀሳብ ልስጥ። ይቅርታ ምንድነው? አይ ምናልባት ልጅቷ እግዚአብሔር ይመስገን ወደዚህ መምጣቷ መልካም ነው ከልቧ ከሆነ። ያልተማርሽው ነገር ካለ ደግሞ ፎሎ አድርጊ፣ በውስጥ ትማሪያለሽ። ማንም ሰው ከተማረና ከተረዳ ክርስቲያን እንደሚሆን የታወቀ ነው። ስለዚህ ቦስዬ ሀያትም የምትጠይቀው ነገር ካለ በውስጥ እንድትጠይቅ፣ ልጅቷም ተመሳሳይ እንደዛ ቢሆን አሪፍ ነው። ቀጥሉ። በውስጥ የጻፍኩልን ያው ቦስ ያረጋችሁኝ ነው። እሺ አመሰግናለሁ ማለት እኔ ቃላት የለኝም ለምስጋና። አመሰግናለሁ፣ ሁላችንም አመሰግናለሁ። እሺ መልካም። እሺ እንቀጥል። ያው ከቻለ መማር ከቻለች አስተምሩልኝ የምር ጌታን። እና በውስጥ ደግሞ ላላወራት የፈለኩት ያው የምታወራኝ ወሬ ስለማልተመቸኝ ነው። ለዛ ነው እህቴ ይቅርታ። ከቻልሽ እዚህ ደግሞ እንደማንኛውም ሰው በሶሻል ሚዲያ ማውራት ይችላል እንደዚህ ማለት ነው። እኔ በውስጥ ላወራሽ አልችልም። ምክንያቱም ያው አንቺ ብቻ ሲጀመር እንደዛ ሳይሆን እኔ ከቤተሰቦቼም ጭምር እንደተኳችሁ ነግሬያችኋለሁ። በቃ በዚሁ ማውራት እንችላለን። ከቻልሽ ተማሪና ተመለሽ ወደ እግዚአብሔር ቤት። እውነታው በቃ ይሄ ነው። ከዚህ ውጭ ምን ይምጣ? መልካም። አንቺ ከነማማይ ጋር እያወራሽ ነው። ቲንክ ግሩፕ ላይ ገብተሻል? የፍቅርዬ ግሩፕ አልገባሁም። ማስገቡ ብያቸው ነበር፣ በውስጥ የመለሰልኝ ሰው የለም። ኦኬ አሁን እቺ ፊሽ ከምትለው ልጅ ተከታያትና ውስጥ እኔ ፎሎ አድርጌ ፎሎ መልሽና በውስጥ ቴሌግራም ግሩፕ አሁን አስቀምጡላት። ኦኬ ውስጥ ድረስ ጽፋልኝ ነበር። አሁን አስቀምጡልኝ አስቀምጡልኝ። ጽፋልኝ ነበር መሰለኝ መልስልሻለሁ ብዬ ይቅርታ። ችግር የለውም እናስገባሻለን። ታችን ችግር የለው። ሀያትም እስቲ ፎሎ አድርግነና በውስጥ እናወራለን። ችግር የለው። የምትፈልጊውንም ጥያቄ እዚህ ጋር ረጋ ብለሽ ጠይቂ። የምትፈልጊው ጥያቄ ይመልስልሻል። እሺ ውስጥ እንዳትረሳ። አሁን
እንዳላክላችሁ መጠየቅ ሳይሆን ሲጀመር እሷ ምን ተረድታ ምን ሳጌታ ሄደች በሚለው ነው እንጂ ጠይቃት ይቻልኩት በውስጥ ብዙ አውርቻታለሁ አልመለሰችልኝም ማይታዝ መስላለች እኮ እሱን እንዲታረጋለች መሰለሽ የተረዳችውን እውነት የቀመሰችውን እውነት ማወቅ ከፈለግሽ ከእውነት ሳይሆን መሸሽ ያለብሽ ስለምን ማወቅ ፈልጋለሁ አላህ ብቻ አምላክ የለም ስለዚህ አልፈልግም ምን ማወቅ ወደ ቶፒኩ ተመለሱ ማሚና እንኳን ደህና መጣሽ ኮስቴ ግን አሁን ነው ማሚና አለሽ አሎ ሰላም ነው ማሚና ሰላም ነው እንዴት ነሽ ሰላም ነኝ እንደሆነን ሰላም ነው አይደል አይ እኔ ደግሞ ሙስሊም ወንክ ክርስቲያን ጀግና ሰው ደስ ይለኛል ጀግና ነህ የሆነ ቪዲዮዎችንም አይቻለሁ እኔ ሙስሊም ነኝ አልহামዱሊላህ እና እንደዚህ ያለ ሰው በአለም ላይ ይኖር እስላም ላይ ሆነ ክርስቲያን ላይ ፈሪ መሆን ዝም ብሎ ዛ ትንሽ የግሩፕ ከፍቶ ሰው የሚሞልጭ ሰው እንደዚህ ግልጽ ነፍስን ሰተ ስለምትከራከር በጣም ደስ ትላለ እንደዚህ ቀጥል እንዳንተ ያለ ጀግና ሰው ካለ ክርስቲያንም ሙስሊምም ተከባብሮ መኖር ይችላል ግን እንደዚህ ዝም ብሎ እዚህ ውስጥ ትንሽ የግሩፕ እየከፈቱ ሰው የሚሞልጩ በዛ በዚህ ሳይሆን ቁርአኑም ሐዲሱንም ባይብሉንም ግልጽ ቁጭ አድርጎ አንተ እንዳንተና እንደ ሁሱ መኖራችሁ ደስ ይለኛል ቀጥሉ እንደዚህ አትፍራ እኔ ብሞት አልክ የሆነ ቪዲዮ አይቻለሁ እኔ ብሞት እንደኔ ኡፎይ መቶ ኡፎይ ይመጣል ስላልክ ደስ የሚል ቪዲዮ አዳምጫለሁ መሞት አንዴ ነው ህይወት አንድ ነች ለምን ድንጋይ የሚያመልክም መኖር ይችላል ዓለም ሰፊ ነች ለሰው ልጅ አላህ Subhanahu Wa Ta'ala ሲፈጥረን ብዛት ማንንም ቆጥሮ የማይችለው ጸጋ ነው የፈጠረው ሁሉም ሰው ይባላል በዚህ ይባላል እንጂ አደም ሰው ነው ከአፈር ነው የተፈጠረው በእናንተም በእኛም ግን እውነቷን አላህ ያወጣል ክርስቲያን እውነት ይሁን ሙስሊም ይሁን ብቻ ዓለም ሰፊ ነው አላህ ያወጣል እውነት ስለዚህ እንደዚህ ጠንካራ ሰው መኖር ደስ ይላል ባለፈው ዮኒ ቤትም እንትን ስትሉ አይቻለሁ አለ ምንም ፍርሃት ያለ ምንም ህግ በሚፈልገው ሰው ጋር አልከራከርም ብሎ አህመድ እንተ ሮጦ ሲወጣ ማይቻለው ይሄ ሁላ አስፈልግም ህግ ፈለገ ሰይጣን ፈለገ ምን አገባው እኔ ምለው ለምን ይሄ ስለ ሃይማኖት ነው ሃይማኖት የግል ነው ህግ ቢፈልግህ ይፈልግህ ቢሰቅልም ይስቀል ሞት አንድ ነው እነዚህ ጠንከር ብለ መናገር ማውራት በጣም ያስደስታል እኔ ቤተሰቦቼ ክርስቲያን ናቸው እኔ ከሰለምኩ ቆይቻለሁ ውሸት አይደለም ወላሂ እና ክርስቲያንም ይኑር ጦንቃይ ይኖራል እንዴ እንደዛ ፈራለሁ ብቻ ይሁሉ ሰው ላይ መናገሬ በጣም ያሳዝናል እና አላህ ካንተ ጋር ይሁን እግዚአብሔር ካንተ ጋር ይሁን ጠንከር በል ሞት አንድ ነው ደስ ይላል እንደዚህ በአለም ላይ ሲኖር እውነቱ ይወጣል ብዬ አስባለሁ እና ሜቢ ወደ እስልምና ሄደሽ ከሆነ ክርስትና ላይ ጥያቄ የሆኑብሽ ነገሮች አሉ አይ እኔ በልጅነቴ ነበርክ እስልምና ተቀበልኩት በልጅነቴ በ8 9 አመት ይሆናል ከእስላሞች ጋር ነበር በስልምና ያደኩት እና አልহামዱሊላህ ስለ ክርስትና አልዋሽም አቆም ነገር የለም ልጅ ሆኛ አስተውሳለሁ ቁርባን ምናምን ሲባል ትንሽ ነገር መቅመሳች ያቺን ምናምን ነው ማስተውሰው ቤተሰቦቼ ክርስቲያን ናቸው እስላም ነኝ ቤተሰቦቼ ጋር ሲሄድ ምንም ጥላቻ የለም ፍቅር ነው እና ይሄ ደስ ይላል ነው ማለት ለምን ማንንም ማፈር የለበትም ሁሉ እኩል መኖር አለበት ግን ትንሽ በቃ ሁለታችሁን ብትከባበሩ ለህዝቡ ስትሉ ለፈጣሪ ስትሉ እና የሚያሳፍር ነገር ሲታነቡ አለ አይደለ صحيح ነው ወይ ባጥል ውሸት ነው ወይ ይላል በግልጽ ተውስታጆች ጋር ይሆናችሁ ሎክሳት ይደራረቡ ብታስተምሩን ደስ ይለናል እና አንተም ጠንካራ ነህ እንደውሱ አይነትም ጠንካራዎች አቡ ዛክር ነው እሱም በጣም ጠንካራ ሰው ነበር ያው አሁን ቀነስ ያለ ነው በርቱ ነው ማለት እስልምና ክርስትና ላይ ያልከኝ ምንም ጥያቄ አልነበረኝ መጥፎ ነገር አላየው አይወርሽም
እስልምና ላይ ስላደኩኝ በቃ እስልምና ላይ እስካሁን አለው ምንም የጎደለብኝ ነገር የለም አልহামዱሊላህ ሰላት ያምረኛል ደስ ይለኛል ሲሰግድ ስለሚደሰት ቁርአንም ትንሽ ቀራለሁ አልহামዱሊላህ ሃይማኖት የግል ነው ምንም ችግር የለም እየኖረ መልካም እሺ ጥያቄዎች ምናምን ሲኖርሽ በነፃነት መተሽ ልትጠይቂኝ ትችያለሽ ያው አንዳንዴ ደስ ያሉን ነገሮች ትክክል ላይሆኑ ይችላሉ የሄድንባቸው መንገዶች ያለንበት መንገድ ያለንበት ሃይማኖት እውነት አንድ ነች እውነት ብዙ ቦታ ልትሆን አይችልም ተቃራኒ በሆነ ሁኔታ ላይ እውነት 2-3 ሊሆን አይችልም ተቃራኒ ሆነው አንዲት እውነት ከሆነች ያችን እውነት መፈለግ ደግሞ ግድ ይለናል አይደል نعم صح እውነት ነው ያ ስለዚህ ተከታታይ ጥያቄዎች ሲኖርሽ በቀበል ስናወጣ ከእግዚአብሔር የሚያጎላው ነገር የለም የሚጨምርም የሚቀንስበት ነገር የለም አንድ ሰው ከእስልምና ወጣ የሚጨምርበት የሚቀንስበት ነገር የለም ግን አንዳንቴና እንደውሱ ጠንካራ ሰው መኖር ለማንኛውም ይጠቅማል ማለት ነው የወጡም ወጡ የገቡ ወገቡ እናንተ ብቻ ጠንከር ብላችሁ አስተምሩ ለአላህ ስትሉ ለፈጣሪያችሁ ስትሉ ለህዝብ ስትሉ በኋላ ሰላም መንገድ ተመካከር ተወያዩ እኛን አስተምሩ እንደዛ ነው የሚለው ያለው ብራን ባለበት ቢጸና መራሱ ትምርት ጥሩ ነው እሺ እህታችን እናመሰግናለን ያው እንደምታወቀው ያው ትንሽኛ ጋር ነው ትንሽ ጫና የሚኖረው እንጂ እኛዎቹ ከደይ ገደል ይፈለጥ ይቆረጥ ብለን አናባረርም እና እንደዛ ነው ብቻ ጥያቄው ሲኖርሽ በቀበይ አይ ቲንክ አቡ ሁብያ ነው የሚለው ወይንም ዘዲን ማንኛው ነው እሱና አንተ ስትከራከሩ ማየት የዓለም የሁላችን ጉጉት ነው ኢንሻአላህ እንደምንም ተፈላልጋችሁ ባካችሁ ተወዳደሩ እንዴ አለ ወይ እሱም ቢያለ እያየን ነበረ እምቢ አትባባሉ ባይሆን በሌላ ሰው ቤት ቢሆን እንኳን ተመካከሩ ኢንሻአላህ ተከራከሩ ያምራል ደስ ይላል ቀጥሉበት ይመቻችሁ ማሰላም ለማን እድሜስት ከክፉ አላህ ይጠብቅ በቃ እግዚአብሔር ይጠብቅ እሺ አሜን እሺ አንካራ ማለት እንደዚህ ነው ሞት አንዴ ነው ማሰላም እሺ በርቺ እግዚአብሔር ይርዳሽ እውነትን በደንብ ይግለጽልሽ ክርስቶስ ፍቅር ነው ህይወት ነው እሱን የምትከታይበትና ደግሞ እንደዚህ ፍቅር እንደሆንሽ ይበልጥ ሰላሜን ሰጣችኋለሁ እኔ ቸርቅን ነኝ ያለውን አምላክ የምትከታይበትን እንዲያደርግሽ ክርስቶስን እንድቀምሹ ያ ህፃኖኜ ቆርቤ ነበር ያልሹ ያ ይጠራል ባይዘይ ያ ፍቅር እንዲሁ የሚተው አይደለም አንድ ቀን ይመልስሻል ብዬ ተስፋ አደርጋለሁ ትመጫለሽ በህፃንነት ሳታውቂ ወጣሽውን ያንን ክርስቶስን ደግሞ ታገኝ ቢሆን ወላሂ ኢየሱስ ሰው እንደሆነ በማማሬ ነው አሁን መመለስም ቢያልኩኝ መመለስ ይችላልው እንዳልኩ ሃይማኖት የግል ነው ማንንም አይከለክለኝም ግን ኢየሱስ ሰው ነው ብሎ በብዙ ቦታ ስለሚያወራ ኢየሱስ ማምለክ በዛ ምክንያት ነው ተውኩት እኛው መሐመድ አናመልክ ነብያትን አናመልክ እሱን ላስረዳሽ ፍቃደኛ ነሽ ፍቃደኛ ነኝ አረኒ መልካም ክርስቶስ ምን ብለን እናምናለን መሰለሽ በስጋ የተገለጠ አምላክ ነው ብለን እናምናለን በስጋ የተገለጠ አምላክ ነው ስንል ፍጹም አምላክ የሆነው የኔንና ያንቺን የባሪያው መልክ ይዞ በስጋ ተገለጠ ያ ክርስቶስ አምላክም ነው ሰውም ነው ልብበይ አምላክም ነው ሰውም ነው አስቀድሞ ሁሉን የፈጠረ ነው አምላክ ብቻ ነበረ ያ አምላክ ብቻ የነበረው ግን በስጋ ተገለጠና ፍጹም ሰው ተባለ ያ ሚታዩ ያ ኢየሱስ የተባለው እንደኔና እንዳንቺ ዝም ብሎ ፍጡር አይደለም ከናትና ከአባታችን የጀመረ ብቻ ሳይሆን በመለኮቱ አስቀድሞ የነበረ ሁሉን የፈጠረ ያ የተዋሃደውን ስጋውን ፈጥሮ ራሱ የተዋሃደው ለምሳሌ ልግለጽልሽ እጅሽን ፀሐይ ላይ እንደዚህ ብዘረጊ ፀሐዩ እጅሽ ላይ ይገለጣል አይደለ ፀሐይ መጨበጥ ሲያለሽ በእጅሽ እንደዚህ ስለ አጨብጭም ፀሐይን አይደለ ፀሐይ የሚጨበጥ አይደለማ ብርሃን ነው ብርሃኑ እንደዚህ እጅሽን ስለዘረጋሽ ብርሃኑ እጅሽ ላይ ይገለጣል አይቻልም አይጨበጥም ይገለጣል መልካም
ያ እጅሽ ላይ ሲገለጥ ነው ፀሐይ የጀመረው መኖር ማለት እንችላለን ወይንስ አስቀድሞም ፀሐዩ ነበረ? ከእጅሽን ከመዘርጋትሽ በፊት ፀሐዩ ነበር። እጅሽን ስትዘረጊ ግን እጅሽ ላይ ፀሐዩ ተገልጧል አይደል? አዎ። ክርስቶስ በስጋ ልክ እጅሽን ፀሐዩን እንዲህ ስትዘረጊ ፀሐዩ እጅሽ ላይ እንደተገለጠው በስጋ ተገለጠ። መገለጥ ነው። አምላክ አይታይም በይ፣ አይነካም በይ፣ አይዳሰስም በይ፣ አይመታም በይ፣ አይጨበጥም በይ፣ ግዙፍ አካል የለውም። ነገር ግን ያንን የኔንና አንቺን የባሪያው መልክ ሲይዝ በስጋ ሲገለጥ ያ መለኮት ተዋሃደው። አስቀድሞ መለኮት ብቻ ነበር ክርስቶስ። በመለኮት ብቻ የነበረው ግን ስጋው ቃል በስጋ ሲገለጥ መለኮት ስጋ ውስጥ ተዋህዶ ተገለጠ ማለት ነው። ከዛ የሚታይ ሆነ፣ የሚዳሰስ ሆነ፣ የሚነካ ሆነ። ገባሽ እያልኩሽ ያለሁት? እየገባኝ ነው። አስቀድሞ ሁሉን የፈጠረ ነበረ። አንዴ ክፈትልን መጽሐፍ ቅዱስ መክፈት ትችላለህ? ዮሐንስ ወንጌል ምዕራፍ 1 ላይ እሱ ላይ ግን ኢየሱስ የሚል የለም እግዚአብሔር እንጂ። መልካም ኦኬ፣ እናየዋለን። እሺ በመጀመሪያ ቃል ነበር ይላል አይደለ? ቃል ነበር። ቃልም በእግዚአብሔር ዘንድ ነበር ይላል አይደል? ናው ቃልም እግዚአብሔር ነበር ይላል ነበር። ይህ በመጀመሪያ ምን ነበረ? ቃል ነበር። ያ ቃል ደግሞ በእግዚአብሔር ዘንድ ነበረ ነበር። ያ ቃልም እግዚአብሔር ነበረ ነበር። ኦኬ፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበር ይላል ቁጥር 2 ላይ። ቁጥር 3 ላይ ሁሉ በእርሱ ሆነ። በማን ነው? እርሱ የተባለው ማን ነው? ቃል ነው አይደለ? እግዚአብሔር ነው። ቃል ነው። ቃል መጀመሪያ ቃል ነበረ። ቃሉ እግዚአብሔር ዘንድ ነበረ። ቃልም እግዚአብሔር ነበረ። እንደዚህ ነው። እንደዚህ ሲባል ምንድነው የሚታሰብ? ሁለት ናቸው? ሶስት ናቸው? ወይስ አንድ ነው? አንድ እግዚአብሔር ነው። መልካም እግዚአብሔር በመለኮት አንድ ነው። በመለኮት በአንድ አላህ ሆነ ማለት ነው። በአንድ እግዚአብሔር ሆነ በቃሉ ማለት ነው። ያ በቃሉ ሁሉ ሆነ። ያ ቃሉ በእርሱ ሆነ። በቃሉ ሳይሆን በእርሱ ሆነ ነው የሚለው። እርሱ የተባለው ማን ነው? ቃሉ ነው። ስለዚህ ሁሉም ነገር የሆነው በእርሱ ነው። እርሱ የተባለው ማን ነው? ቃሉ ነው። ሆነ ማለት ሁን ሲለው ይሆናል። ቃል ማለት የሚወጣ ነገር ነው፣ የሚያወራው። ቃል ማለት ያው የምናገረው ቀን ሁን ሲባል ቀን ሆነ፣ ጨለማ ሁን ሲባል ጨለማ ሆነ። እሱ ሁን ካለ ይሆናል ማለት ነው። ቃል እኔ የምረዳው የሚናገረው እግዚአብሔር የሚናገረው ማለት ነው። صح። እና ኢየሱስ ተወለደ ሲባል ተላከ፣ ተወለደ። እንደዛ ነው የምረዳው። አሚና። እሺ መልካም። ላንቺ እንዲገባሽ ቀለል ያውንም ወደ አንቺው ልምጣና ያ የፈጣሪ ቃል ፍጡር ነው ብለሽ ነው የምታምኚው? እንደዛ ነው የማምረው። ቃሉ ፍጡር እንደሆነ ለምን አምናለሁ መሰለህ? ዓለምን ምን ነበረ? ጨለማ ሆን ሲል ጨለማ ሆነ፣ ብርሃን ሆን ሲባል ብርሃን ሆነ። እሱ ሁሉም ነገር በቃሉ ሁን ሲል ስለሚሆን ስለዚህ ቃሉ አሚና። ስለዚህ አላህ ቃሉ ፍጡር ከሆነ ቃሉን ከመፍጠሩ በፊት አላህ ቃል የለውም ማለት ነው። ቃሉ በቃል ሁሉም ነገር ይሰራል ነው። እግዚአብሔር በቃሉ ነው የሚሰራው። በቃል ይሰራል በባይብል ላይ ነው። ያ በቃሉ እንደሚሰራ ቃልኝ። ነገር ግን እኔ እያልኩሽ ያለው ያላህ ቃል ራሱ ፍጡር ነው። ያላህ ቃል ፍጡር ይሆናል? አረ ሊሆን ይችላል። ቃል ሊሆን ይችላል። ለምንድን ነው የማይሆነው? ኢየሱስ እኮ በቃሉ ነው እግዚአብሔር ይሆናል። ማን ነው? በቃሉ አይልም። አሚና። በቃሉ ነው እኮ አይልም እኮ። በቃሉ ነው ሳይሆን ቃሉ ነው የሚለው እንጂ በቃሉ አይደለም የሚለው። በቃሉና ቃሉ ይለያያሉ። ስለዚህ ያላህ ቃል ፍጡር ነው ካልሽኝ ምን እያልሽኝ መሰለሽ? ቀለል ብዬ ላስረዳሽ ብዬ ነው። ፍጡር ነው ካልሽኝ ያላህ ቃል አላህ ካልሹ በላይ አላህ ላይ ደግሞ ፍጡር የሆነ ነገር አላህ ላይ አለ ማለት ነው። አላህ ማንነት ላይ
ምን አለ እያልሽ ነው? ፍጡር ነገር ተጣብቆበታል። የሚናገረውም በፍጡር ነው። ቃሉን ከመፍጠሩ በፊት አላህ መናገር አይችልም ወይስ መናገር ማይችል ዲዳ ማለት ነው። እንደዛ ነው የሚል ኢንተርፕሬቴሽን ውስጥ ይከትሻል። ስለዚህ አላህ ቃሉ ፍጡር ሊሆን አይችልም። ፍጡር ከሆነ እንዳልኩሽ ነው የሚሆነው። ኤኒዌይስ ግን ምንድነው መሰለሽ ቀለል በሰፊው ሌላ ጊዜ ስለመመለስ እንትን እንላለን። ኔትወርክ በጣም እንትን እያለ ቀይ ያበራልኝ ነው። ሰማለሁ ግን ይሰማል፣ በደንብ ይሰማል፣ አይቆራረጥም። መልካም። ስለዚህ እኛ ምን ብለን እናምናለን መሰለሽ? እሺ የፈጣሪ ቃል ፍጡር አይደለም ብለን ነው የምናምነው። የፈጣሪ ቃል ፍጡር አይደለም። ስለዚህ ፈጣሪ ሁሉን የፈጠረው በቃሉ ብለን እናምናለን። ልብ በፈጣሪ የፈጠረው በቃሉ ቃሉ ደግሞ ፍጡር ቃሉ ደግሞ ምን አይደለም ብለን እናምናለን? ፍጡር አይደለም ብለን እናምናለን። ስለዚህ ያ ቃሉ ልብ በይ፣ ያ ቃሉ ቁጥር 14 ላይ ስጋ ሆነ፣ ስጋን ተዋሃደና ተገለጠ። ቀደም እንዳልኩት መገለጥ ነው ቃሉ ማለት ነው። የፈጣሪ ቃል በስጋ ተገለጠ፣ ቃልም ስጋ ሆነ ይላል። እሺ ቃልም ስጋ ሆነ ይላል። ይሄ ቃል አስቀድሞ ነበር አልነበረም? እህታችን አሚና አልነበረ? ቃል አለ የለም? ስጋ ከመሆኑ በፊት አለ የለም? ይሄ ቃል አለ። ቃል ቅድሚያ ነበር፣ እግዚአብሔር ዘንድ ነበር። ቴንክ ዩ በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ። ትክክል። እሱ ራሱ ቃሉ ደግሞ ኢየሱስ ሆነ ነው አይደለ? የምትመሩት እንደዛ ነው። ያ በስጋ ተገለጠ። እንደዛ ከሆነ ኢየሱስ አለይሂ ሰላም ለምን ቃል ነኝ እግዚአብሔር ነኝ እኔ ቃል ነኝ ነበርኩኝ አላለማ? በአፉ ሲናገር ስላልሰማ ነው መቀበሉ ይከብዳል። እንትን ዮሐንስ 7:42 እስከ 44 ያለው ራሱ ኢየሱስ በጣም ይገልጻል። መልካም፣ እዛም እንሄዳለን። በመጀመሪያ ደረጃ የነን እንጨርስ። ልብ በይ፣ ኢየሱስ ቃል አይደለሁም ብሏል የሚል የለም። አንድ ሁለተኛ ደረጃ እነኚህ የጌታ ደቀ መዛሙርቶች ናቸው። የጌታ እግር ስር ቁጭ ብለው የተማሩ ናቸው። ስለዚህ ቃል ስጋ ሆነ ተብሎ የተነገረው ለኢየሱስ ነው። አይ ለኢየሱስ አይደለም እንዳንል ደግሞ ሌላ ማስረጃ እናምጣ። ዮሐንስ ወንጌል ራዕይ ምዕራፍ 19 ቁጥር 13 አንዴ ክፈትልኝ። ቃል ስጋ ቁጥር 13 ላይ እሺ፣ ቁጥር 12 ምን ይላል? 13ቱ ነው የሚታየኝ። አይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከራሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለው። በደም የተረጨ ክርስቶስ ለኛ እንደተሰቀለ እንደሞተ እናምናለን። እኛ በደም ቤዛ እንደሆነን እናምናለን። የተቀረጸ በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሎ ተጽፏል ብሎ ምስክር ይሰጠናል። በደም የተረጨ ልብስ የተጎናጸፈው ማን ነው? ክርስቶስ ነው። ኢየሱስ ነው። ይሄ ስለሱ አይደለም። ቃል ኢየሱስ አይባልም፣ የእግዚአብሔር ቃል አይባልም ካልሽን ቃል ከዚህ በላይ መረጃ ልናመጣልሽ አንችልም። ራዕይ ዮሐንስ ይሄ ራዕይ ነው የምትይን፣ ለምሳሌ ሱራ 37 ቁጥር 105 ላይ ራይትን እናንተ እንደምን ትቀበሉታላችሁ? ትክክል መገለጥ ነው ብላችሁ ትቀበሉታላችሁ። ይሄንኛው ደግሞ ወንጌል ነው። ወንጌሉን ደግሞ የተማረው ከክርስቶስ እግር ስር ቁጭ ብሎ የተማረው ደቀ መዝሙር ነው የጻፈልን። ልብ በይ፣ የነገረውን ነው የጻፈልን፣ ያስተማረውን ነው የጻፈልን። በተመሳሳይ ግን ሱራ 4 171 ላይ ኢሳ ያላ ቃልና መንፈስ እንደሆነ ደግሞ ቁርአኑ የሚያስቀምጠዋል። ኢሳ ምንድነው? ያላ ቃሉና መንፈሱ ነው ይላል። እኔ ደግሞ ይሄንን ጥያቄ እናንተ ላይ ዘወርስ አድርጌ ልጠይቀው እችላለሁ። ምን ብዬ? አንቺ የጠየቅሽኝን ኢሳ የት ቦታ ነው እኔ ቃሉና መንፈሱ ነኝ ብሎ የተናገረው ብዬ ጠይቅሻለሁ። እኔ የት ቦታ ነኝ? እኔ ያላ ቃልና መንፈስ ነኝ ያለው ብዬ ስጠይቅሽ መረጃ ልታመቻችኝ ማለት ነው። እኔ ግን በተሻለ ሁኔታ ምን አመጣልሻለሁ? አባቴ ብሎ ነው ሁሉ ጊዜ የሚያወራው። ለዛ እኮ እሱ ሌላ ጥያቄ ነው። ሌላ ጥያቄ ነው። እሱንም መልስልሻለሁ። ይኸውልሽ ቃሉም
ከእርሱ የሆነ መንፈስ ብቻ ነው ይላል። ይህንን የነገረን ሌላ አካል እንጂ ኢሳ አይደለምና ኢሳ የት ቦታ ነው እኔ ቃሉ ነኝ መንፈሱ ነኝ ያለው ብዬ ብልሽ አታመጭም ከቁርአንሽ ላይ። እኔ ግን ምን ሰጠውሽ? ራሱ ደቀ መዝሙርቱን ያስተማረውን ኢየሱስ ምን እንደሆነ ነገረን ማለት ነው። ወደ አባቴ ብሏል። ምንድነው ወደ አባቴ? ጥያቄሽ እዛ ላይ ምንድነው? ሜቢ የኛው ላይ እያልኩሽ ያለሁት ሜቢ ግልጽ ነው እዚህ ጋር ግን? አዎ ግልጽ ነው። ቃል ያው ቃል ኢየሱስ ሆነ ነው። በቃ ቃል ስጋ ሆኖ ተገለጠ ብላችሁ እንደምታምኑ አስረዳኸኝ፣ ተረዳሁት። ያ ማለት ምን ማለት ነው? ያ ኢየሱስ አስቀድሞ ስጋ እኔ እንደተረዳው ቃል ስጋ ሆነ ሲባል ቃሉ ሁን ስላለ ሆነ እንጂ ኢየሱስ እግዚአብሔር ቃል ሆነ፣ ቃሉ ደግሞ ኢየሱስ ሆነ ነው። ኢየሱስ ሚል እዚህ ላይ አልነበረም። ስለዚህ መረዳው ነው ኢየሱስ ሌላ ነው፣ ይሄ እግዚአብሔርም ሌላ ነው። እግዚአብሔር የነበረ ነው፣ ኢየሱስ ግን የተላከ ቃል ነው ብዬ ነው። አሚና ቃልም ስጋ ሆነ ሲል ቃል ወደ ስጋነት ተለወጠ ማለት አይደለም። ልብ በይ፣ መለወጥ ሳይሆን ወይንም ደግሞ የሆነ ስጋ ብቻ ሆነ ቃል የለውም ማለት አይደለም። ያ ቃሉ ምን ሆነ መሰለሽ? በስጋ የተገለጠ አምላክ ሆነ ማለት ነው። መለኮት የተዋሃደው ሆነ። ያ ስጋው ምንድነው? መለኮት የተዋሃደው። ስለዚህ እንዳንቺ ስጋን ይዟል፣ እንዳንቺ ግን አንድ ስጋን ይዟል። ነገር ግን ያ ቃል ያ እንትን ደግሞ ምንድነው? እሱ መለኮት የተዋሃደው ነው። ምንድነው ያልሽው? አንድ ጥያቄዎች መለኮት የተዋሃደው። እሺ ማለት እኔ እምቢ አልልም፣ ይሄን እቀበለዋለሁ። ኦኬ። ግን ኢየሱስ ክርስቶስ ብዙ ጊዜ ለዓለም ሰው አልተላከም። ለይሄ ማን ሀገሩ ሰው እስራኤል ብቻ መላኩ ለምን አስፈለገ? እግዚአብሔር ከሆነ ፈጣሪ ዓለምን የሰው ልጅ የፈጠረ ግሱፍ ለዓለም ሰው ለእስራኤል ራሱ ነው ለእስራኤል የተላከው የሚያስተውቀው አይደለ? አንድ ይሄ ነው። ሁለተኛ ደግሞ ይሄ ዓለም ግዙፍን ዓለም የፈጠረ ፈጣሪ እግዚአብሔር እንዴት በራሱ በፍጥሩ እጅ ሊሰቀል ይችላል? ሊገደል ይችላል? ይሄንን በፍጹም የሚቀበለው ነገር አይደለም። ይቅርታ ግን ወንድሜ አንተ ጠንካራ እንኳን በኔ ንግግርና በነዩሱም አትናደድም። እንዳትናደድ እድሜ ይስጣላ ኢንሻአላህ። እንደዛ ይሄ ነው የሚያሳይ አንደኛ እነዚህ አንደኛ ሁለተኛው ደግሞ ይሄ ሁላ ግዙፍ ዓለምን ሁን በማለት የሰራው ፈጣሪ እንዴት በሰው በእኛ በሽንታን በቅዛና ሰዎች ላይ በእጃችን ይገደላል? ይሄን በፍጹም እድሜ ልኬ መቀበል ማልችለው ነው። ሁለተኛ ደግሞ እሱ ምን ጊዜም ሲያወራ እኔ ከራሴ ምንም አንዳች ነገር ማድረግ አልችልም የሚለው ያሳስባል። ሁለተኛ መጨረሻ ላይ ይሄንን የተሰጠው ምን ነበር የተሰጠው? ለሱ ተሰጠኝ ይላል። ምን ጊዜም ይሄ ተሰጠኝ ይላል። የተሰጠውን ደግሞ ለእግዚአብሔር አሳልፎ እንደሚሰጥ ምን ነበር የሚባለው? ፍርድ እንዲፈርድ በሰው ላይ እንዲፈርድ ተሰጥቶታል። ጥያቄዎች ገባ አይደለ? ይገቡኛል። በቃ ይገቡኛል። ጥያቄዎች ተደርቤ ስላወራው ችግር የለውም። እሺ በእኛ በቅዘናሞች እንዴት ነው እሱ ፈጣሪ የሚመታው? እንዴት ነው የሚሰደበው ነው ያልሽው? አዎ በጣም ነው የሚያስደነግጠው። አንተ አስብ፣ እኛን የሚያክል ትልቅ ብርቱ ሰው የፈጠረ ራሱ ፈጥሮ በራሱ እጅ ፈጥሮ መልሶ ደግሞ በእኛ እጅ የሚሰቀል ፈጽሞ አይመስለኝም። ይሄ ነው የሚያሳስበው። በጣም ይገርማል። በጣም አሁን ይሄንን ሳስብ ነው አሚናዬ እኔ አሁን ዶክተር አብይን ማለት ነው ጠቅላይ ሚኒስተሩን በጥፊ ብለው ይገርማል አይደለ? ያስደነግጣልማ። ሰው ነው አንዳንተ አይገርመኝ በምንም ካንተ ቆይ የትኛው ነው የሚደንቀው ግን? እሱ በጥፊ ነው የሚለኝ ነው እኔ እሱም በጥፊ ብለው ነው? እኔ ሁለታችሁ በጥፊ የምትመታቱ አይገርመኝ። ፈጣሪ ግን በጣም ይደንቃል።
ወላሂ አንተም ሰው ተወለድከን እሱም ሰው ነው በምን በዚች በኩርሲ እንደ ሰውኛ አንቺ አሁን ባሰብሽው አሚና አንቺ ባሰብሽው እኮ ያ ልክ ነሽ በሰውኛ ክብር ግን አትሊስት እኔ ዶክተር አብይ አህመድን በጥፊ ስመታው ቢታይ በጣም መነጋገሪያ ነው የሚሆነው አይደለ ይደነቃል እንጂ መነጋገሪያ ጀግና ትባላለህ እንጂ የሚደነቀው ደግሞ እኔ ጀግና የሚደነቀውና ጀግንነቱን የሚባለው ግን ዶክተር አብይ በሚሰጠኝ ምላሽ ነው እኔ በጥፊ መትቸው እሱ እኔ ነቅፍ አድርጎ ምን አስቀይሜህ ነው ብሎ ሳም ቢያደርገኝ እሱ ነው የሚመሰገነው ይበልጥ እኔ ነኝ በዚህ አታመሳሰል ፈጣሪ ድንቅ ነው በዚህ ማመሳሰል አንችልም ለምን እናንተ ሁለታችሁ ሰው ናችሁ ስለዚህ ማመሳሰል አልችልም የዋ ሰው ነው የሚለው እዛ ሳም አድርጎ አቅፎ ቢስም የዋ ሰው ነው እላለሁ እንጂ ፍጽሞ ካንተ አብልጫ ላይ ይሄ እግዚአብሔርና ሰው እናንተ ሁለታችሁ ሰው ናችሁ እግዚአብሔርና ሰው ማገናኘታችሁ እንደዛ ነሽ የሚያርኩሽ ያለውት ሞር ለአይምሮ ስለ ትትና ነው የሚያወራው ያለውት የትኛው ነው ትትና ሞር የሚገዛው ምክንያቱም ዶክተር አብይ ነው የሚመታኝ ምንም የሚደንቅ ነገር አይደለም ካለው ፖዚሽን አንፃር ማለት ነው ይስማሽ ላይ ሰው ላይ ገራም ይችላል እሱ መጥቶኝ እኔ ይቅርታ እሱ የሆነ ነገር ብሎኝ እኔ ይቅርታ ችግር የለውም ብለው ሰው ብዙም ላይ ይነጋገርበት ይችላል እኔ ግን እሱን የሆነ ነገር አድርጌው እሱ ይቅርታ ቢለኝ አይምን ራሴው ይቅርታ እንትን ብየው እሱ ደግሞ ይቅርታ ቢለኝ ለሰዎች ይገርማል ክርስቶስ ምን መሰለሽ ፍጹም አምላክ እንደመሆኑ ፍጹም ሰው ነው ቤዛ ሊሆነን ነው የመጣው ቤዛ ሊሆነን ነው አንድ የመጣው ሁለተኛ ደግሞ ለምን መሰለሽ ሊያስተምረን ነው የመጣው ትትናን ሊያስተምረን ነው የመጣው እኔ ፈርዘር ቤዛነት ላይ ከመሄድብሽ አሁን ሞርላንቻውን ስለ ትትናው ልንገርሽ ትትናን ሊያስተምረን ነው የመጣው ምክንያቱም ሰዎች ምን ማድረግ አለባቸው የሚለውን ሊያስተምረን ነው የመጣው ወንድም እሱን እንቢ አይደለም ትትና አለው ጥሩ ነገር አስተምራ ተልኳል ወላሂ እሱ ቀበላለሁ እኮ አለይ ሰላም ድንቅ ሰው አሚና ይሄን ፓርት ቆይ ማለት ነው እንጂ እሱ ቀበላለሁ አሚና በስሚ ደግሞ መልካም ነው እስኪ እፎይ ደግሞ ያውራና አዳምጪው እስኪ ከተለፈ ምክንያቱም ድንቅ ነው ቀበላለሁ ካልሽ አንዴ ክፈትልን እሱ ሊያስተምረን የመጣው ምንድነው እሱ ምሳሌ ሊሆነን የመጣው ምሳሌ ሊሆን ከሆነ ደግሞ የእስልምናን አስተምሮ ያፈርሰዋል ምክንያቱም ሙሐመድንና አላህን የተሳደበ ሰው ቅጣቱ እጅና እግር ያፈራረቁ መቁረጥ ከዛም መግደል ነው ሱራ 5:33 ላይ ኢየሱስ ያስተማረው ግን አይደለም ለሚሰድቡት ለሚገሉን እንኳን ይቅርታ እንድንጠይቅ እንትን ምንም እንደማያውቁ እንድንነግራቸው ልክ ነው ይኸውላ አውቃለሁ አንድ ፊት ቢመጣ በአንድ በኩል አንድ ጊዜ አንድ አዳምጪ የሚፈልግና እፎይ ይጨርስ እሺ ቀጥል እፎይ እሺ ያ ሱራ 5:33 ላይ የነዚያ አላህንና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት መግደል ወይንም መስቀል ወይንም እጆቻቸውንና እግሮቻቸውን በማፈራረቅ መቁረጥ ወይንም ከሀገር ማባረር ነው ሙሐመድንና አላህን መናገር ቅጣቱ ምንድነው መገደል እጅና እግርን ያፈራረቁ መቁረጥ ነው የኛ አምላክ ግን ያስተማረን ምንድነው እሱ ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ላይ እሱ ዝቅ ብሎ መተናነስን ምንን ፍቅርን ያስተማረን ታላቅ ሊሆን የሚወድ ምን ይሁን አለ ለታናሹ አገልጋይ ይሁን እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ ልብ በሉ ጌታችሁ ሆኜ እግራችሁን ካጠብኳችሁ እኔ መምህራችሁ ሆኜ ዝቅ ብዬ እግራችሁን ካጠብኩኝ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጣቡ ዘንድ ይገባችኋል ከፍ አድርገው እኔ ለእናንተ እንዳደረገውላችሁ አለ እኔ ምን ለእናንተ እንዳደረገው እናንተ ደግሞ ታደርጉ ዘንድ ምን እሱ እንዳደረገ ለፍጥረቱ እናንተም ታደርጉ ዘንድ ምን አድርጌያለሁ አለ ምሳሌ ሰጥቻችኋለሁና አለ ክርስቶስ ምሳሌ ሊሆነን የመጣው ለኛ ምሳሌ ሊሆነን መጥቷል አምላካችን ምን ሊሆን መጥቷል ምሳሌ ሊሆነን መጥቷል
ዝቅ ማለትን ለሰዎች ዝቅ ብሎ ራስ መተናነስን ቆይ እውነት እላችኋለሁ ባሪያ ከጌታው አይበልጥም መልእክተኛም ከላከው አይበልጥም ስለዚህ ዝቅ ማለትን እኩልነትን አስተማረን ማለት ነው ይሄንን እንድንማር ስለትትና እንድንማር ይሄንን ብታውቁ አለ ይሄንን ቆይ አዳምጪ እኮ አይበልጥም ማለት እኩልነትን ነው በማንነት ይለያያሉ ማለት በእንትን በኢሴንሳቸው ይበላለጣሉ ማለት አይደለም ይህን አንድ ሰው ለምሳሌ ባሪያ የሚባለው ሰው የሚባለው እኩል ነው ለምሳሌ ሰው ያ ባሪያው ወደ ጅንጀሮነት ይቀየራል ያንኛው ጌታው ደግሞ ወደ አንበሳነት ይቀየራል ማለት አይደለም አይበላለጡም በቀበንተን ይህን ብታውቁ ብታደርጉትም ብፁዓን ናችሁ አለ ስለዚህ ከዚህ ክርስቶስ ያስተማረን አንድም ምንድነው ምሳሌ ሊሆነን የመጣው ፈለጉን ትቶልን ሊሄድ ነው ከእርሱ የተማረው ክርስቶስ ሲሰቀል በመስቀል ላይ ሆኖ ጌታዬ አባቶ የሚሰሩትን አቁምና ይቅር በላቸው እንዳለው በተመሳሳይ እስጢፋኖስ ምንድን ነበር ያደረገው የሐዋርያት ሥራ ምዕራፍ 7 ላይ ቁጥር 53 አካባቢ 56 አይ ቲንክ ክፈትልኝ አንዴ ክርስቶስ የተማረው ምንድነው ያሁኑ ቆይ አስመለስበታለሁ አንዴ ልጨርስና ሁሉም ተመሳሳይ ስለሆነ እንትን ልበል ከሰዓት አንፃር ግን ያሁኑ ወንድሜ ያሁኑ ራሱ ምን አለ እውነት እላችኋለሁ የሚለው ጋር ምንድነው ያለው 7:56 እውነት እላችኋለሁ እሺ እንመለሳለን አንዴ ኦኬ እስጢፋኖስም ልብ በይ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር ተንበርክኮም ነፍስን መቀበል የሚችለው አንድ አምላክ ብቻ ነው ክርስቶስ ብቻ ነው እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር ተንበርክኮም ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው ብሎ በታላቅ ድምጽ ጮኸ ይህንንም ብሎ አንቀላፋ ሳኦልም ምንድነው ኦቨርኦል እስጢፋኖስ ታሪክ የሚነግረን አስቀድሞ ኢየሱስ ምን አለ እናንተ ጌታና መምህር ትሉኛላችሁ እንደዚሁ አድርጉ ብሎ ፍቅርን ትትናን ምሳሌ ሊተውላቸው እንደመጣ ነገረን እስጢፋኖስ ይህንኑ ጌታ ሆይ ብሎ ልብ በሉ እናንተ ጌታ ትሉኛላችሁ መምህር ትሉኛላችሁ እንዲሁ አድርጉ ግን ብሎ ነበረ ክርስቶስ በመስቀል ላይ እንዳደረገው እስጢፋኖስ ደግሞ ለሚወግሩት ምን አይነት ፍቅርን ነው የሰበከው ተንበርክኮ ለሚወግሩት እንኳን ኃጢአታቸውን አትቁጠርባቸው ይቅር በላቸው እያለ ለወጋሪዎቹ ጸሎት ያደርግ ነበር ምህረትን ይለምን ነበር ስለዚህ ክርስቶስ ያስተማረን በተግባርም ነው አምላካችን ያስተማረን በምንድነው በተግባር ምን ማድረግ እንዳለበት ልክ ሱራ 5:33 ላይ እንዳየነው እኔን ከተናገሩ ቁረጧቸው ፍለጧቸው ረዷቸው ካገር አባሯቸው አይደለም አምላክ በስጋ ተገልጦ ምንድነው ያስተማረን ለጠላቶቻችሁ ምን አድርጉ ምህረትን ለምኑላቸው ይሄንን በተግባር አስተማረን ማለት ነው ይሄንን ያደረጉበት በጉልበት ነው አሚና በጉልበት ያደረጉበት ይመስልሻል ክርስቶስ ላይ በኃይል ይመስልሻል አይመስለኝም ግን በየቦታ ስታነበው እኔ አሁን ክርክሬ ምንድነው እግዚአብሔር አይደለም ነው ኢየሱስ ሌላ ነገር አይደለም እቀበላለሁ ኢየሱስን ትህትና መልካምነት ኢየሱስ መልካም ነገር ማስተምሩን አልተው እረዳለሁ ቆይ ሌላው ሳትግቢ ቆይ አታስቢ ከማስፋትሽ በፊት ያነሳሽው ማለት ነው ያነበብከው ላይ ራሱ የሆነ ነገር ተረድቻለሁ እሱ እግዚአብሔር እንዳልሆነ ማለት ነው ተልኮ መልስላት እሺ ነብይነቱን ነው እንጂ እኔ እኮ አሁን የሱ ትህትና የለውም እያልኩ አይደለም የትኛው ነብይ እኔ ሚሊዮን ይፈልጋል ነብይ ማለት ምን ማለት ነው ነብይ የተላኩ ነብይ ማለት የተላኩ ለመልካም ነገር የተላኩ ናቸው እንደነ ሙሴ አይነቶች ማለት ነው መልካም እሺ ምንድነው ስታረ ጥያቄሽ ክርስቶስ ይልሽው በስጋ የተገለጠ አምላክ ነው ስንል ክርስቶስ ከአባቱ ዘንድ ተልኮ መጥቷል አባቱ ዘንድ አዎ ያ መልካም አዳምሽ ከአባቱ ተልኮ መጥቷል ማለት ግን ልክ እንደነ ሙሴ እንደነ አብርሃም ማለት አይደለም እኔ እንደዛ
አንቺ ማነሽ? ከየትኛው መጽሐፍ ላይ ያነበብሽ እንደዛ የሚል? በዚህ አሁን እስካሁን ካነበብነው ላይም እኮ እሱ እያለ ነው እኮ እሱ ጌታ ትሉኛላችሁ የሚለው ቦታ ላይ ቅድም እውነት እላችኋለሁ የሚለው ላይ ብዙ ቦታ የተነሳቸው አሚና አንቺ ጌታ ትይዋለሽ ኢየሱስን? ጌታ እለዋለሁ ጌታ ይባላሉ። ሙሴም ጌታ ተብሏል። ብዙ አንብቤም በኋላ ብዙዎቹ ይሄ ዮሐንስ ማንም ሐለራ ዮሴፍም ጌታ ተብሏል። ጌታ ይባላሉ። ምን ላይ የተባለው ያሉበት ቦታ እንትን ባሌዝም አውቃለሁ እና ጌታ ይባላል። ጌታ ነው ባይ አዳምጪ። እሺ ምን ገባ? በመጀመሪያ ምን ዘናል መሰለሽ? ቃል እንደነበረ አውቀሻል አይደለ? በመደዳ ኮልታ እንደም ተፈቀደላት ነው። አይ ያወራሽ ነው። ቃል እንደሆነ አውቀሻል። አሚና ሚውት ነሽ? ቃል እንደሆነ ተማምነናል አይደለ? ቃል እንደሆነ ኢየሱስ ቃል መሆኑ አምናለሁ። ቃል ነው። በስጋ ተገለጠም አምነናል። ኖ በስጋ ተገለጠ ግን ቃል ነው፣ ተልኮ ነው፣ ነብይ ነው ብዬ ነው ማምነው። ቃል እንደሆነ ተማምነናል። ቃል እንደሆነ ተማምነናል። ሁሉም ነገር በቃል እንደሚሰራ አምናለሁ። በቃል ነው ይሰራል የሚለውን እሺ መረጃስ? በቃል ነው የሚሰራው መረጃ መጽሐፉ ማይለው ለምን ትያለሽ? መጽሐፉ ማይለው ለምን ትያለሽ? እሷ በቃል አንድ ነገር አይሰራም። ይሄ ቀን ሁን ሲባል የሆነው አይልማ አሚን አይልም እንደዛ። እሺ አይልማ ብቻ እኔ ኢየሱስ ሰው ነው ብዬ ነው ማምነው። ይቅርታ አድርግልኝ ወንድሜ፣ አትቆጣኝ። ለምን ፍጹም ሰው ነው ይላል? እሱ ያስፈራኛል። ፍጹም አምላክ ነኝ የሚለው ግን ቢሆንም ብዙ ቦታ ላይ ተልኬያለሁ ይላል። እኔ ከራሴ አንዳች ነገር አልሰራም። ከላከኝ ፈርዳለሁ ምናምን ይላል ላይ አሁን ያለሽ ብዙ ጥያቄዎች አይምሮሽ ላይ ይዘሻል። ጥያቄዎቹ ግን ምንድነው ያልሽው? አዳምጪ። ይገባኛል ብዙ ጥያቄዎች ስለያሽ እነኛ ሁሉ ጥያቄ መልስ የሌላቸው መስሎሻል። እንደዛ እየተሰማ ፊል እያደረግሽ ያለሽው አይ ነው። ሁሉም ጥያቄዎችሽ ግን በጣም ቀላልና የሚመለሱ ናቸው። ግን ምንድነው እሱ ከአንዳንድ ማላመጥ ትችያለሽ ወይ ሊከብድሽ ይችላል። አይ ነው ምክንያቱም ጥያቄ ብቻ ስለተሸከምሽ ማለት ነው። ለመልሶቹ ምን ያህል ዝግጁ ነሽ አላያቅም። መላክ ሲባል ቀደም አልኩሽ እኮ መገለጥ ነው። እኛ ልሽ አምላክ በሁሉ ቦታ ይሞላ ነው ብለን እናምናለን። ተልኳስ ባያንቺ መጣቂያውን ልጅሽን ሱቅ ቡና ግዛና ብለሽ እንደምልኪው ነው የምትረጂው። ቡና ገዝቶ ሊመጣ ሲሄድ ከቤት ውስጥ ይጠፋል። ቤት ውስጥ አይኖርም፣ ሱቅ ነው የሚኖረው። ሱቅ ቡና ገዝቶ ሲመጣ ደግሞ አንቺ ጋር ይመጣል አይደለም? እንደዛ ነው መላክን የምትረጂው። እኛ መላክን ደግሞ የምንረዳው እንዴት መሰለሽ? መገለጥን ነው የምንረዳው፣ በመገለጥ ማለት ነው። ለምን መልካም ለምን ቆንጆ ነው። ምክንያቱም እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ላይ እንደሚናገረው ቁጥር 24 አካባቢ እግዚአብሔር መንፈስ ነው። መንፈስ ደግሞ በሁሉ ቦታ የሞላ ነው። በሁሉ የሞላ ከሆነ ቃሉ በሁሉ ቦታ ያለና በሁሉ የሞላ ነው፣ በሁሉ ያለ ነው። ስለዚህ ተላከ ሲባል ለኛ የሚታየን ሲገለጥልን ያ መገለጡን ለኛ መታየቱን ምን እንለዋለን? መላክ ብለን እንረዳዋለን። አሁን አገኘሽኝ? አገኘው። ዞሮ መላክ ላንቺ የምትረጂው እንደ ሰውኛ ምንድን ነበረ? ከአንዱ ቦታ ሲሄድ ወደ አንዱ ቦታ ላይ መጉደል ነው አይደለ? ከአንዱ ቦታ ይጎላል አይደለ? እግዚአብሔር ግን የሚጎልበት የለም። በሁሉ የሞላ ስለሆነ በሁሉ ያለ ስለሆነ ቃል ደግሞ በሁሉ ያለ ነው። ምክንያቱም ቃል እግዚአብሔር ነው ብለን ተማምነናል። ቃል በመጀመሪያ በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው ብለን ተማምነናል። ያ ደግሞ በሁሉ ካለ በሁሉ የሞላ ከሆነ ስለዚህ
ከአንድ ቦታ የሚጎልበት የለም ማለት ነው በሁሉ የሞላ ስለሆነ ስለዚህ በምንድነው ለኛ የምንረዳው ተላከ ሲባል ለኛ እንዲታይ ሆኖ በስጋ ተገለጠ ያንን ነው መላክ ማለት እንጂ ከአንድ ቦታ ጎሎ ወደ አንድ ቦታ ሄደ ለሰዎች ሊነገር እንደዛ ማለት አይደለም በስጋ ግን ተገለጠ ያ መላክ ብለን እንረዳዋለን ሜቢ መላክ ግልጽ ሆነልኝ ኦኬ ብዙ አየ አሁን እንደዛ ካስረዳኸኝ በምሳሌ ማመን ይቻላል እንዴ ቁርአንም ሆነ መጽሐፍ ቅዱስን በምሳሌዎቹ እንደዛው እነዚህ ምሳሌዎች ናቸው የነገርከኝ ቁርአን በምሳሌ ላይሆን ይችላል መጽሐፍ ቅዱስ ግን እጅግ በምሳሌ ነው የምንረዳው ምክንያቱም ክርስቶስም በምሳሌ ነበር ሲያስተምር የነበረው ያስመሰለ ማለት ብዙ ቦታ ግን እኔ እግዚአብሔር ነኝ አላለም እኮ ማይ እኔ እግዚአብሔር ነኝ አላለም ብዙ ቦታ አሚናን እግዚአብሔር ነኝ አልኩሽ ታመልኪኛለሽ አላመልክም ለምን አታመልኪኝም አልኩኝ ይሄው ለምንድነው ማላመልከው መጽሐፍ ቅዱስ ላይ ቁርአን ላይ ያንተ ስም ከሌለ እንዴት አመልካለሁ መጽሐፍ ጽፋለሁ በቃ ቀላል ነው ሌላ አዲስ መጽሐፍ ጽፋለሁ ለምን ትስቂያለሽ ደምሳሽ ደምሳሽ ለምሳሌ እነ ሙሴ እነ ሃሩን እነ አብርሃም እንደ ይስሐቅ ባመኑበት ማመን ነው በእነሱ Thank you ስለዚህ አብርሃም ለምሳሌ በአላህ አላመነም ለምን ታመልካለሽ እግዚአብሔር ያምናል በአንድ አላህ በአንድ እግዚአብሔር በአንድ ያምናል በኢየሱስ ግን ስህተት ዘፍጥረት ምዕራፍ 18ን ክፈትላት ኦኬ አላህ ለአብርሃም ተገልጦለታል አይቶታል አብርሃም አላህና አብርሃም ተገናኝተው ነበር አላቀም አላህ ለሰዎች ይገለጣል ምድር ላይ መጥቶ አይገለጥም መልካም እሺ አንብቤው እሺ እየሰራው ነው አንብቡልኝ ያዳማጥኩ ነው በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር ወመሬ ያድባር ዛፍ ተገለጠለት አይኑንም አነሳ ነው ሶስት ሰዎች በፊቱ ቆመው አየ ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ ወደ ምድርም ሰገደ እንዲህም አለ ማን ተገለጠለት ነው የሚለው እግዚአብሔር አላህ ለሰው ተገልጦ ያውቃል ምድር ላይ መጥቶ ለአብርሃም ተገልጧል አዋ እንደዚህ አለኮ ለሙሴ መገለጥ ለአብርሃም ብዙ ወጣይና ለዮሴፍ ይገለጣል የለም በብርሃን ይገለጣል ለሙሴ ራሱ ይገለጣል በመላእክ ተልኮ ማለት ነው እንዴት እንደሆነ አላህ በመላእክ ተልኮ ይገለጣል ማለት በብርሃን አላህ በመላእክ ተልኮ በብርሃን ማለት ግን ማንም ሰው አያየውም እሱ ማለት ነው እኔ ያልኩሽ ያለው ለአብርሃም ያው በሶስት ሰዎች አምሳል ተገልጦለታል ኦኬ እንደዛ ነው ግን ኢየሱስ ታይቷል ተገልጧል እኮ በሙስሊምም አለ እንደዛ ግን ኢየሱስ ይታያል አየሰው ነውና ይታያል ግን እግዚአብሔር በፍጹም ማየት አትችሉም ይላል እኮ አሁን እኮ ከመንሰሽ አሚና መንሰሽ እኮ የተጋጨሽ ነው አሚናዬ ቀደም ምን አልሽኝ አላህ ለነ ኢየሱስ ተገልጦላቸዋል አልሽኝ አሁን ደግሞ ኢየሱስ ማየት አይደለም እኮ በአካል ሳይሆን በብርሃን በድምጽ ምናምን እንጂ ማንም እግዚአብሔር አላህን ማየት አይችልም በሙስሊም በክርስቲያንም አይታይም አይደለ መልካም ይኸውልሽው እኔ አላህን ሊተራሊ ሙሐመድ እንደተገለጠለትና ኢቭን ጀርባውን እንዳሸው እጆቹን ጀርባ ውስጥ ጨምሮ እንደቀዘቀዘው ምናምን መረጃ ልሰጥሽ እችላለሁ ብዙም አስፈላጊ ስላልሆነ ምን ነበር እኔ የምፈልገው ስለ ኢየሱስ ማወቅ ብቻ ነው ሌላ አይደለም ስለዚህ ኢየሱስ ምንድነው አልኩሽ ኢየሱስ ነው ብቻ ነበር ማመን የምፈልገው እና አሚና የሙሐመድ ሰለላሁ ዐለይሂ ወሰለም አላህ እንደማይገለጥ እንደማይታይ ኢየሱስ ያስተምራል ወይስ ያስተምራል ኢየሱስ ማን እንደማይገለጥ አላህ የሚባል እኮ ሙሐመድ ነው እግዚአብሔር በፍጹም እንደማይታይ ያስተምራል
ያልሽ በመለኮት ሊገለጥ አይችልም። በመለኮት ማንም ሊያየው አይችልም። ነው ኢየሱስ ክርስቶስ ራሱ ሰውን ሲያስተምር እግዚአብሔርን ማየት እንደማንችል ያስተምረናል። በመለኮት ማንም ሊያየው አይችልም። በስጋ የተገለጠው ልጁ ግን ተርኮልናል። በስጋ የተገለጠው ልጁ ተርኮልናል። መለኮትን ግን ማንም ሊያይ አይችልም። ስለዚህ በስጋ ነው የተገለጠው። ቅድም ምን ብዬሽ ነበረ? ብርሃኑን ልትይዟችም አልኩሻል። እጅሽ ላይ ግን ይገለጣል አልኩሻል። ይቅርታ ኢየሱስ እግዚአብሔር እንደማይታይ ነው። ማንም አላየውም። ማንም አያይም። አሚና እኔም አላየም። አሚና ይሰማሻል? አሚና አንዱ ጥያቄ ሲመለስ ወደ አንዱ ጥያቄ ወደ አንዱ እያልሽ ነውና ፖይንት ባይ ፖይንት ስለ ኢየሱስ መረዳት ስለፈለኩ ነው። ከአንድ ጊዜ አዳምጪና ስለ ኢየሱስ ሳይሆን አንድ ፖይንት ይዘን ብንሄድ መልካም ነው። አንድ ነጥብ ያዥና ምንድነው አሁን ጥያቄሽ? ያልገባን ነገር ለምን መገለጡ ላይ ነው? ስለ ኢየሱስ ስለ ኢየሱስ ኦኬ። ስለዚህ ቃል ስጋ መሆኑን አላመንሽም እስካሁን? ቃል ስጋ መሆኑን ልመን እንጂ እሱ እግዚአብሔር እንደሆነ ማመን አልችልም። ከላይ እኮ እግዚአብሔር ነበር ይልሻል። ያ እኮ ኢየሱስ ነበር የሚል የለም። የኢየሱስ ስም የለም። የእግዚአብሔር ስም ያለው እዚህ ላይ ጨርሶ መልካም ቃል በስጋ የተገለጠው ኢየሱስ ነው አይደለም? እህታችን ቆይ አንዴ 7:4:171 ክፈትልኝ። ቃል በስጋ የተገለጠው እግዚአብሔር ነው አይምን ኢየሱስ ነው አይደለም? እህታችን አንዴ ማይኩን አንሹ። አሚና ሚዩት ነሽ። ሚዩት አሚና በስጋ የተገለጠው ቃል ኢየሱስ ነው አይደለም? በስጋ የተገለጠው ቃል ኢየሱስ ነው አይደለም? አሚና እኔ ልጠይቅ ወንድም ጥያቄ አለኝ። እሷ ትጨርስ ሚተርክ ወጣች። ምክንያቱም ቁርአኗን እንዲባንክ ታደርገዋለች ማለት ነው። ለኛ ተስማሚ እኮ ነው። ቃል እግዚአብሔር አይደለም ካለችን ኢየሱስ አይደለም ራሱ እንትኑን ተፈለገች ራሱ የተናገረበት የታመጣዋለች እዚህ ጋር። ምክንያቱም ኢሳ ቃሉ ነው ይላል። ቃሉም ከእርሱ የሆነ መንፈስ ብቻ ነው ብላ ታምናለች ቁርአኗ ላይ። ኤኒዌይስ አብዱል ነስር አቤት፣ እኔ ጥያቄ አለኝ። ሚስራ ትቀድማለች መሰለኝ። ሚስራ ይሰማል? አሁን ቀደም ደንግጠሽ ነው የወጣሽው? ኖ እኔ መግባቴን አላወኩም እንጂ ቀደም እና ሳታውቂ ነበር የገባሽው? አንድ ጊዜ ጥያቄ አለኝ። እሺ ልጅቷ አልበቃ ብሎኝ ሰውየው ተጨመረበት። ቀጥሎሽ በቃ እስማችሁ ልጠይቀው። እሺ ቀጥል። ኢየሱስ ችሎታ አለ ወንድም? መፍጠር ሆነ ችሎታ አለ ማለት ነው። ኢየሱስ ፈጣሪ ከሆነ ማለት ነው እንዴት ነው አልችልም ብሎ ይናገራል? ዮሐንስ 5:30 ላይ እኔ አንዳች ላደርግ አይቻለኝም፣ የሚሰማው ነው የሚፈርደው፣ ፍርዴም ቅን ነው ይላል። እንዴት ነው ፈጣሪ ከሆነ እንዴት ነው እንደዚህ ማለት የቻለው? ኦኬ ኢየሱስ ሰምቶስ እንደሚፈርድ ታምናለህ? እሺ ባጠለጣ አንዴ ክፍሉን ኢየሱስ እሺ ለሴ በአንድ አባባል ኢየሱስ ከፈጣሪ ሰምቶ በህዝብ ላይ እንዳለ እንደሚፈርድ በቂያማ ቀን ወይንም ደግሞ ፈራጅ ያንለት እሱ እንደሆነ ታምናለህ? አውቂያ በምን በቁርአን ወይ በመጽሐፍ ቅዱስ ታምናለህ ወይ ነው? በትንሳኤ ቀን
ኢየሱስ እንደሚፈርድ የዛለታ ፈራጅ እንደሆነ ታምናለህ? አይ እሱ አላምንም። አይልማ እሱ እንደዚህ አይልማ። አንብበው እሺ። እኔ ከራሴ አንዳች ላደርግ አይቻልም። እንደሰማው ፈርዳለሁ፣ ፍርድም ቅን ነው። የላከኝ ፍቃድ እንጂ ፍቃዴን አይልሻም። እኛም ይሄን ነው የምናምነው። መልካም፣ ይሄንን ታምናለህ? የላከውን ፍቃድ እንደሚያደርግ ታምናለህ? አዎ፣ የላከውን ፍቃድ አዎ፣ የአባቱን ፍቃድ እንደሚሰራ አብዱል ናስር። መልካም እሺ፣ ሻዳ ዝልሃለሁ። የአባቱን ፍቃድ እንደሚሻት አምናለሁ ብሏል። የአባቱ ፍቃድ ምንድነው? እሱ ያው ፍቃዱ መስጠት ነው። ስራ ብሎ ፍቃዱን መስጠት ነው። ምንድነው የአባቱን ፍቃድ? ቃል በቃል አሳየኝ እስቲ። የአባቴ ፍቃድ ይሄ ነው የሚለውን አሳየኝ። 27 ላይ ታች አርግልኝ ትንሽ 27 ላይ እሺ 5:27 ከ26 አንብብልኝ። ለምን ከ19 አነብልህ? ለአንተ በደንብ እንዲገባ ከ19 አድርግልህ። ከ17 ከሆነማ በጣም አሪፍ ነው። እንደው ማለት ከ17 ጀምራ አንብበውና አስረዳኝ። እስልምና ነው ለእንጦሮጦስ የሚከት ክፍል ነው የጠቀስከው። ቀጥል። ቀጥል። አባቴ እስከ ዛሬ ይሰራል፣ እኔም ይሰራለሁ። ኖ አንብበው ሙሉን። ማን ነው የሚለው? ኢየሱስ ብለህ ጀምር። የት? አዎ አንብቡ እናንተ። አንብበው፣ ራስ አንብብ። አዎ ኢየሱስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ ይሰራለሁ ብሎ መልስላቸው። አዎ መልካም። ቆይ በፍቃዱ ይሰራል። ዝቅ አድርገው። ኢየሱስ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። አባቴ ያለው ማንን ነው? አንድ አምላክ ነው። አላህ አባት መሆን ይችላል? እንደ እስራኤል ነው። አሁን መጽሐፍ ቅዱስ ስለሆነ አላህ ውስጥ የለም። አይ አብዱል ናስር፣ አላህ ሚስት ሳይኖረው አባት መሆን ይችላል? ልጅ መውለድ ይችላል? ቆይ አሁን መጽሐፍ ቅዱስ ላይ ነው አለን እንጂ ቁርአን ውስጥ የለንም። ይችላል ወይ ነው የምንናገረው? እግዚአብሔር ብለን ነው የምንናገረው ወይ አባት? አብዱል ናስር አንተ ሙስሊም ነህ። እንደ ኤቴስታ ለማወራህ እንደ ሙስሊም ነው ማወራህ ነኝ። አላህ ምክንያቱም ይሄን ኢየሱስ አስተምሯል ብለህ ነው ያመጣኸው። እስልምናን ገደል የሚከት ጥቅሳት በቁርአን አባት የለንም። በቁርአን አባት አንትልም። ስለዚህ ሙሐመድ ቴንኪው። ስለዚህ ሙሐመድ ከጊዜ በኋላ ያስተማረው አስተምሮ ከኢየሱስ አስተምሮ ጋር የሚለያይ ነውና አጋንንታዊ ነው እንላለን። አንድ በል። ሁለተኛ ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰ። አንድ ፍጡር ተነስቶ የተሰጠ ነገር ነው የሚሰራ። ቆይ አዳምጥ። ይሁን እንቀጥላለን። ቆይ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ የመለሰላቸው በሰንበት መስራትን ነው። እንደ እስልምና አስተምሮ አስቀድሞ በነበሩት በተውራት በኢንጂል ላይ ሰንበትን መስራት የሚችል ማን ብቻ ነው? ወደ ታች አንብቡልን። እሺ እስከ 19 አንብቡልን እንረዳለን። ቆይ ተፍጥር አስቀድሞ አይምን ሰንበትን መስራት የሚችል ማን ብቻ ነው? ይመልስልኝ። ሰንበትም እሁድም አንድ ነው። ማን ብቻ ነው መስራት የሚችለው? ሱራ 2:65 አንዴ ክፈትልኝ። ታላህ በቀር ማንም አይሰራም። ካላህ በቀር ሌላው ከሰራ ወደ ጦጣና ዝንጀሮ ነው የሚቀይራቸው አላህ ራሱ። ይሄንን ቀን የሚሰራበት አላህ ብቻ ነው። ኢየሱስ ደግሞ ምን አለ? አባቴ ይሰራል እኔም እሰራበታለሁ አለ። ኦኬ እሱ ፍቃዴን አልሻም ብሎ አላ የራሱ ፍቃድ በራሱ ፍቃድ አይሰራማ። በቃ አዳምጥ። ካሁን በኋላ እያንዳንዱን እስልምና እናፈርስብሃለሁ። እረፍ በቃ። ስታገሳችሁ ደግሞ እንትን አትበሉ። እንደዚህ ይላል አዳምጠው። እነዚያም ከናንተ ውስጥ በቅዳሜ ቀን ልብ በል፣ በቅዳሜ ቀን አሳ በማጥመድ ወሰን ያለፉትንና ለነርሱ ወራዶይ ስትሆኑ ዝንጀሮ ሁኑ ያልናቸውን በእርግጥ
አወቃችሁ ይላል። በቅዳሜ ቀን አሳ ስላጠመዱ ወሰን አልፈው ምን አደረጋቸው? ዝንጀሮ አደረጋቸው። በቅዳሜ ሰንበትን ባለማክበራቸው ማለት ነው። መልስልኛ ወደ ቁርአን መጽሐፍ ቅዱሱ። ሰንበትን መስራት የሚችለው ማን ብቻ ነው? ፈጣሪ ብቻ ነው ብሎ የሚታመነው በእስልምናው። ስለዚህ ኢየሱስ ምን አለ? አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። እስከዛሬ ከፍጥረት አስጀምር ፈጣሪ ፍጥረትን የፈጠረ እሱ ነው። አባቴ እስከዛሬ ይሰራል እኔም እሰራለሁ። ስለዚህ ሁሌ የሚሰራው ለማይክሮ ሰከንድ ባለማቋረጥ የሚሰራው ፈጣሪ ብቻ ነው። ፍጥረቱን በመመገብ በመጠበቅ በመግዛት ማለት ነው። ፈጣሪ በሚሰራው ልክ ፍጡር ኢየሱስ ነው የሚሰራው። አንድ ፍጡር ተነስቶ አላህ እስከዛሬ ይሰራል እኔም እሰራለሁ ማለት ይችላል? ነስር አብዱል ነስር ጨርሰሃል ማለት ይችላል ወይ? አንተ ተነስተህ አላህ ይሰራል እስከዛሬ እኔም እሰራለሁ አንተ የሆነ ስራ ትሰጠኛለህ ልበል አይልም። ትሰጠኛለህ የሆነ ስራ ብለህ ከሰጠኝ ማለት ነው እኔ በአንተ ፍቃድ እሰራለሁ። አንተ ካልፈቀድከኝ ደግሞ አልሰራም። እንደዚሁ ነው። መልካም እሺ እንቀጥል። እሺ እንግዲህ ሰንበትን ስለሻረ ብቻ አይደለም ምን እንደሆነ ላሳየው እዚሁ መልሻውንም ላፍርስበት ያነሳውን። እንግዲህ ሰንበትን ብቻ ስለሻረ ብቻ አይደለም ነገር ግን ደግሞ ራሱን አንብብ። ቀጥል። ራሱን ከሚለው ጀምር አንብብልኝ። እኔ ላንብበው ወይስ እሱ ያንብበው? እሱ ያንብብ። አብዱል ነስር አንብብ። ወደ ታች 19 እናንብሽ። አንብብ። ቅድሚያ ይሄንን ራሱን ከሚለው ጀምረህ አንብብልኝ። የቱን? ራሱን የሚለውን አንብብልኝ። ራሱን ከእግዚአብሔር ጋር እሺ አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት። መልካም አብዱል ነስር ራሱን ከእግዚአብሔር ጋር አሳንሶ ፕሊስ ራሱን ከእግዚአብሔር አሳንሶ አባቴ ነው ያለው ወይንስ ራሱን ከእግዚአብሔር ጋር እኩል አስተካክሎ ነው አባቴ ነው ያለው? ከእግዚአብሔር ጋር አስተካክሎ ነው፣ እኩል አይደለም፣ አስተካክሎ ነው አለ። ስለዚህ ራሱን ከእግዚአብሔር ጋር ያስተካክላል ማለት ነው ኢየሱስ እና አባቴ ነው ብሎ እሱ ደግሞ ኢየሱስ ደግሞ አባቴና አባታቸው አለ። የኢየሱስ አባት የኛም አባት ነው። ታውቃለህ? አብዱል የኢየሱስ አምላክ የኛ አምላክ ነው። አምላኬና ዮሐንስ ዴቪድ ማኒፌስት እያደረገብህ ነው። ተረጋጋ፣ ትጩህ፣ ሌላ ቦታ አትግባ። የጠቀስከውን ጥቅስ ራስ ያመጣውን ጥቅስ እንየው። ራሱን ከእግዚአብሔር ጋር ምን አድርጎ ነው የሚለው? አስተካክሎ ማለት እኩል አድርጎ፣ እኩል ማለት ነው። ምን ኢየሱስ ራሱን ከማን ጋር? ከእግዚአብሔር ጋር። ፕሊስ አዳምጥ። አስተካክሎ ማለት ምን ማለት ነው? ማስተካከል ማለት ምን ማለት ነው? ማስተካከል ማለት ምን ማለት ነው? ቃሉን አትቀይር ብዬ ነው እንጂ ማስተካከል ማለት እኩል ማለት አይደለም። እሺ ቁጥር 19 ያርግለት። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል ይላል። ሙሐመድ አላህ የሚያደርገውን አይቶ ያደርጋል? መትሄልኛል እኔ ጎበዝ፣ እንደዚሁ ነው። እኔም ያንተ ወጥመድ ውስጥ ለመግባት ነው የመጣሁልህ። በጣም ወጥመድ ውስጥ ከተኸኛል። አንድ ፍጡር ተነስቶ አንድ ፍጡር ተነስቶ አብዱል ነሲር አትሳቅ። አንድ ፍጡር ተነስቶ ፈጣሪ ሲያደርግ ያየሁትን ነው ማደርገው፣ ፈጣሪ የሚያደርገውን ያንን እኔም አደርጋለሁ ማለት ይችላል? እንዴት? ፈጣሪ ከሰጠው እንዲያርግ ፈጣሪ እንዲያርግ ከሰጠው ያረጋል። እኔ አልጠየቅኩም እንደዛ ብዬ። ምክንያቱም እዚህ ጋር ምንድነው የሚለው? እውነት እውነት እላችኋለሁ አብ ሲያደርግ ያየውን አለ እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ። ያ የሚያደርገውን አብ ማለት ነው። የሚያደርገውን ሁሉ ግማሹን አይደለም የሚለው፣ የተወሰነውን ሲሰጠው አይደለም የሚለው፣ የሚያደርገውን ሁሉ ወልድ ደግሞ
ይህን ያደርጋል አለ። ምክንያቱም አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ አባቱ ፍጥረትን ፈጥሯል፣ እሱም እንደሚፈጥር ሁሉን አስገኝቷል፣ እሱም እንዳስገኘ እየነገረን ነው። እኩል አደርጋለሁ ምክንያቱም ራሱን ከማን ጋር አስተካክሏል ይላልና ከእግዚአብሔር ከአባቱ ጋር አስተካክሏልና ይላል። እኩል ምክንያቱም ተተስተካከለ ደግሞ ያ አባቱ የሚያደርገውን ልጁም ያደርጋል። እሱ ነው እየነገረን ያለው። እንቀጥል። አንተ የጠቀስከውን ስፔሲፊክ 30ኛውን አያ ልጥቀስ። 30ኛው ላይ ልሂድልህ እያንዳንዱን እንዲየበተንን እስልምናን እያፈረስን እንሂድ ወይንስ ቁጥር 30 ላይ ልሂድልህ? አሁን ቆይ ይሄን አንድ ጊዜ ላንብበው። አንድ ጊዜ ይቅርታ አድርግልኝ። አንብብ። እሺ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እላቸዋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። እና አብ አምላክም ከሆነ ወልድም አምላክ ከሆነ ስልጣናቸው ይበላለጣል ማለት ነው። አውፈይ አበጣኝም አንብብና ጨርስ። እንዴት ለራሱ ማድረግ አይቻልም? አብ ሲያደርግ አይቼ ነው እንጂ ያለ ነው እኮ። ጨርሰው አንብብና ጨርስ። አይችልም ካለው ጨርሰው። ወልድ ከራሱ ሊያደርግ ምንም አይቻልም። አንብበው ቀጥለው። ያ የሚለውን ከዚህ ጀምረ ቀጥለው። የሚያደርገውን ሁሉ ወልድ ደግሞ ይህን እንዲያደርግ እንዲሁ ያደርጋልና እና በትእዛዝ ነው የሚሰራው። ትእዛዝ ማንም የፈጣሪውን ትእዛዝ ከተቀበለ ይሰራል። አብዱል ነስር ትእዛዝ የሚለውን አሳየኝ እስቲ። እኔ ያልተነበበልኝም ከስርም ያሉት አላዩትም። ትእዛዝ የሚለው የትኛው ቃል ነው? አይደለም ትእዛዝ የሚል የቱ ጋር ነው ያነበብከው? ዮሐንስ 5:30 ላይ ያለ ፍቃድ አላለም። እሱ ያለ ፍቃድ አላለም። እችኛዋን ሳታነብ ነው 30 የደረስከው። ወይኔ እኔ ጠንበለላለች ሌትየዋ። 30 ላይ አድርግልኝ። እያንዳንዱን እስከ 30 ድረስ አፈርስብህ ነበረ። በዚህኛውም እኔ 30 ላይ ላድርግ። እስከ 30 እናነባለን። እስከ 30 ወደ ታች አድርጎ ችግር 19 ላይ እስከ 30 እናነባለን። ታውኩልህ። ምክንያቱም ወደ 23-20 ከገባን ደግሞ ከመቃብር ድምፁን እንደሚሰሙት እንደሚፈርድ ምናምን እንደሚናገረው ፈራጅ ማን ነው? ከመቃብር ድምፁን የሚሰሙት ማን ነው? ከፈጣሪ ውጭ ማንም እንደሌለ በትንሳኤ ህይወት የሚሰጥ ኢየሱስ ብቻ እንደሆነ እዛ ላይ ያመጣልህና አምላክነቱን ይበልጥ ማሳይብህ። ግን 30 ላይ ልምጣልህና ለአንተ ልስማማለህ። 30 ላይ ከቁጥር 8 ጀምሮ እንደዚህ ይላል፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል አለ። መልካም ያደረጉ ለህይወት ትንሳኤ፣ ክፉም ያደረጉ ለፍርድ ትንሳኤ ይወጣሉና በዚህ አትደነቁ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። አሁን ጥያቄያችሁ የእናንተ ምንድነው? እሱ የአብዱል ነስር ጥያቄ ምንድነው? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ ክርስቶስ ምን ብሎ ተናግሯል ነው? ከራሴ አንዳች ላደርግ አይቻለኝም፣ የላከኝን ፍቃድ ነው ማደርገው እንጂ ፍቃዴን አልሻም ብሏል። የኢየሱስ ፍቃድና ያ ፍቃድ ይለያያል። ከራሱ ምንም ማድረግ አይችልም ነው ያንተ ጥያቄ አይደለ? አዎ። መልካም። እንዴት ፈጣሪ ከሆነ እንዴት ከራሱ አንዳች ነገር ማድረግ አይችልም? ፈጣሪ ከሆነ ፈጣሪ የፈለገውን ያደርጋል። እሱ ደግሞ ፈጣሪ ከሆነ ለምን የፈለገ ለራሱ አያረግም? እሺ ልመልስልህ። ፍቃዴን አልሻም አለ፣ ከራሴ አላደርግም አለ። ሁለት ነገሮች፣ አንዳች ከራሴ ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። እችን አሁን እንደሰማው እፈርዳለሁ የሚለው ቁጥር 19 ላይ አይተናታል። ቁጥር 23 ላይም አለች። የላከኝን ፍቃድ እንጂ ፍቃዴን አልሻም ይላል። የላከው ፍቃዱ ምንድነው? ታውቀዋለህ አብዱል ነስር? ፍቃዱ የላከው ፍቃድ ማለት ነው ሁሉም ነገር ላይ ስራ ሲሰራም ሲናገርም የራሱን ፍቃድ የአባቱን ፍቃድ መጠበቅ ነው።
መልካም። ስለዚህ አባቱ ፍቃድ 6:40 ክፈትልን። የአባቱ ፍቃድ ምን እንደሆነ ላሳየ። ዮሐንስ 6:40 አንብበው እስቲ። 6:40 እንደዚህ ይላል። አንብበዋለህ። አንብበው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይህ ነው ይላል። የአባቴ ፍቃድ ምንድነው አለ? ልጅን አይቶ በእርሱ የሚያምኑ ሁሉ የዘላለም ሕይወትን እንዲያገኙ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ አለ። ቅድም ምን አለ? ፍቃዴን አልሻም። የማን ፍቃድ ነው ማደርገው አለ? የአባቴን ፍቃድ እንጂ አለ። የአባቱ ፍቃድ ምንድነው? የአባቱ ፍቃድ ደግሞ ምንድነው ስንል በልጁ እንድታምን ነው አለ። ልጁ ደግሞ ምን የሚያደርግ ነው? በመጨረሻ ቀን ከመቃብር የሚያስነሳ ነው። ከመቃብር የሚያስነሳት የሚችል ደግሞ ማን ነው? አንድ ፈጣሪ ብቻ ነው። አባትየው ፍቃዱ ምንድነው? በልጁ እንድታምን። ልጁ ፍቃዱ የሚፈልገው ምንድነው? የአባቱን ፍቃድ ማድረግ። አባቱ ደግሞ ፍቃዱ ምንድነው? እሱ በልጁ እንድታምን። ልብ በል። ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይሄ ነው። የአባቴ ፍቃድ ምንድነው አለ? በእኔ እየሰማና በእኔ እንድታምን ነው የአባቴ ፍቃድ። ከዛስ በመጨረሻው ቀን አስነሳለሁ። የዘላለም ሕይወት እሱ እንደሚሰጥ ማመን። የዘላለም ሕይወት እንደሚሰጥህ በልጁ ማመን። ከመቃብር የሚቀሰቅስህ እሱ እንደሆነ ማመን የአባቱ ፍቃድ ነው። ፍቃዳቸው ይለያያል ወይ? ኔቨር። 17:10 ክፈትልኝ። ዮሐንስ 17:10 እንደዚህ ይላል ለወንድማችን አብዱል ነስር፣ የኔ የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው፣ እኔም ስላንተ ከብሬያለሁ ይላል። የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የአብ ነው። ስለዚህ ልብ በል፣ ከራሴ አንዳች ማድረግ አይቻለኝም ሲል ቆይ ለኔም የሰጠኝ ተራ የሰጠኝ ሄደ። እኔ እኮ አንተን አክብሬ ነው። ለኔም ተራ የሰጠኝ ተናገር እንጂ እኔ አብዱል ነስር ቅድም እኮ ዝም አልክ እኮ 6:40 ላይ ፍቃዱን ጠይቄህ እኮ ዝም አልከኝ እኮ። አሁን ምን መሰለህ የውኑ ላይ ጥያቄ አለኝ። አሁን ምሳሌ አንተ በአልኮ ላይ ምን ብለን ነው ምናምነው ሲል መልስልኝ። ምን ብለን ነው? መልካም፣ ይኸው እንዲህ ይላል። አምላክ ብለን ነው ምናምነው ወይ የተላከ መልእክተኛ ብለን ነው ምናምነው? እሺ፣ ከቁጥር 39 እንደዚህ ይላል። ቁጥር 40 ላይ እንደዚህ ይላል። ያው ልጅን አይቶ አለ። ምን ይላል መሰለ? ልጅን አይቶ በእርሱ የሚያምን ሁሉ አለ። ምን ይላል? አንብበው። ልጅን አይቶ በእርሱ የሚያምን፣ ትንሽ ከፍ አድርገው። ልጅን አይቶ በእርሱ የሚያምን ሁሉ በምን እርሱ ማለት ልጅ ነው ወይ አብ ነው? እኮ አዳምጣ። እሺ፣ እዛው ይመልስልሃል። ልጅን ያለህ እኮ ነው። ልጅንም አይቶ በእርሱ ልጅ የተባለው ነው እርሱ የተባለው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ የአባቴ ፍቃድ ይህ ነው አለ። የአባቱ ፍቃድ ምንድነው? ልጅን አይቶ በእርሱ ማመን። እኔም አለ በእርሱ ማለት እኮ በእግዚአብሔር ነው። በእርሱ ያለ እኮ በእግዚአብሔር ነው። ልጁን አይቶ በእርሱ ማመን ማለት በእግዚአብሔር ማመን ነው። ልጅንም አይቶ እርሱ የተባለው ለመጀመሪያው ስም ነው የመጣው። እርሱ የሚመጣው ለመጀመሪያው ላልተጠቀሰ ስም አይመጣም። እርሱ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ደግሞ የሚለው መጣ። የአባቴ ፍቃድ ይህ ነው። እኔም አለ ወንድም እኔም አለ አምላክ ነው ብለሃል። እሺ አዳምጣለሁ አንድ ጊዜ። እኔም ያለው ማን ነው? እሱ ወንድማችን እኔም ያለው ማን ነው? የቱ ጋር ነው ያልከው? ያው በመጨረሻ ቀን እኔም በመጨረሻ ቀን አስነሳዋለሁ። ማን ነው ይሄን ያለው? ኢየሱስ ይሆን ሳይሆን ነው
ምክንያቱም እየተናገረ ያለው ኢየሱስ ስለሆነ ስለዚህ ራሱን አሁን አዳምጥ በቃ ይጋጫል እንዴ እንደዚህ ከሆነ ይጋጫል ወንጌሉ ይጋጫል እንዴ ሌላ ቦታ ደግሞ ፕሊስ አዳምጥ አንደኛ ቆሮንቶስ ምዕራፍ 10 አዳምጥ መልሰው ቃል ስለዚህ ምንድነው እሱ የአባቱ ፍቃድ ልጁን አይቶ ማመን ነው ልጁም ደግሞ ከመቃብር እንደሚያስነሳ ማመን ነው ስለዚህ ቅድምም ብያችኋለሁ የአብና የወልድ ፍቃድ ደግሞ ልዩነት የላቸውም 17:10 እና እንደክፈትልኝ ወደ ቅድሙ ተመለስ እንዴት ወንድም ልዩነት አለ እንጂ በቃስ ማይከስ necessarily አንተን ማለት አይተበቅብንም እኮ አይነን ግንባር ካደረከው ማለት ነው ማቴዎስ 24:36 እኮ ስለዛች ከለዛች አላቅም ይላል ሌላ ቦታ አትሂድ ኦኬ የኔ የሆነ ሁሉ ያንተ ነው ያንተውም የኔ ነው እኔም ስለነርሱ ከብር ያለው ይላል ሶ አንድ ፍጡር ተነስቶ የፈጣሪ የሆነ ሁሉ የኔ ነው ሊል አይችልም ፍጥረት ሁሉ የፈጣሪ ነው ፍጥረት አንድ ፍጡር ተነስቶ ግን ሁሉ የኔ ነው ሊል አይችልም ራሳችንም የራሳችን ስላልሆን ማለት ነው የፈጣሪ ነን ስለዚህ ኢየሱስ ምን አለ ያብ የሆነ ሁሉ የኔ ነው የኔውም ያብ ነው አለ ሶ እንደሰማው ነው ምፈርደው ቢል የሰማው ምንድነው የአብን ነው አይደለ የአብ ደግሞ የማን ነው የወልድ ነው 16:15 እና እንደክፈትልኝ ላብ ያለው ሁሉ የኔ ነው አለ ስለዚህ ለኔ ካለኝ ወስዶ ይነግራችኋል አለው አብ ያለው ሁሉ የማን ነው የወልድ ነው ልብ በሉ አንድ ፍጡር ተነስቶ አላህ ያለው ሁሉ የኔ ነው አይልም እንደ እስልምና ሁሉ ማለት ነው ስለዚህ ከራሴ እንትን አይደለም ከአብ ነው ቢል የአብ ራሱ የማን ነው የወልድ ነው ታዲያ ምን እያለ ነው ጥቅሱ 5:30 ምን እያለ ነው ሲባል ከአብ የተለየ አንዳች አላደርግም ነው ከአብ የተለየ አላደርግም የፍቃድ ልዩነት የለንም ነው የፍቃድ ልዩነት የለንም ፍቃድ ያብና የወልድ ፍቃድ አንዲት ስለሆነች ማለት ነው የተለየ ፍቃድ የለንም ለማለት ነው ከአብ የተለየ አንዳች አላደርግም ነው አንዲት ፍቃድ ስላለች ማለት ነው ያብ የሆነ ሁሉ የወልድ ስለሆነ የወልድ የሆነ ሁሉ ደግሞ ያብ ነው እና እንደዛ ነገር ምንድነው መዳረቅ ሆነ እንዴ ዝገት ወደ አዛገ በጣምና አሪፍ ትምህርት ይተማር ነበር አንደኛ ቆሮንቶስ ምናምን ማለት አልጀመረም እንዴ ዝገት አደረገው እና እስኪ ደግሞ እንጠይቃቸው ቶፒካችን ደግሞ ላይ እንግባ ደግሞ አሁን ትንሽ ስለ ቁርአን በደድ መልካም ነው ብዬ አስባለሁ ካልደከመ ጊዜ ካለ ቦስ ኮስት ያለ አለው ቃል ያሰማለን አውሩ